የረዳኝን እግዚአብሔርን አመሰግነዋለሁ ተብሎ እንደተጻፈ የረዳንን ጌታ እናመሰግነዋለን። ሁላችንም ዕብራውያን መጽሐፍ ላይ ያለውን ቃል እናወጣና እናነባለን። ዕብራውያን 11 ከ23 እስከ 29 ያለውን ቃል ብቻ ነው ምናየው። ሙሉ ሐሳብ አንድ ቢሆንም እስከ 29 ያለውን እናነባለን። ሃሌሉያ። ዕብራውያን 11:23 ላይ ጀምሬ ያነባለሁኝ። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሚሆነ አስቧልና። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና። የንጉሥን ቁጣ ሳይፈራ የግብጽን አገር የተወው በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና። አጥፊው የበኩሮችን ልጆች እንዳይነካ ፋሲጋን ደምን መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብጽ ሰዎች ግን ሲሞክሩ ተዋጡ። ክብር ለእግዚአብሔር ይሁን። ይህንን ቃል ስናይ ከላይ ጀምሮ ከአንድ ጀምሮ ሲናገር ስለ እምነት ጀግኖች ነው የሚናገረው። ስለ እምነት ጀግኖች ይናገራል። ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል እግዚአብሔር ቃል ይናገራል። ሙሴ ሲወለድ ወላጆቹ ምን ያለ ልጅ ሆነው አዩት ይላል። ያማረ ሕፃን መሆኑን አይተው በምን ሸሸጉት ይላል። በእምነት ሸሸጉት። በእምነት ሸሸጉት። ይገርማል። እነዚህ ሰዎች ስለ ሙሴ ልጆች ሁሉ ሕፃን ልጅ ሲወለድ ሁሉም ያማረ ነው። ለወላጁ የማያምር ልጅ የለም። ነገር ግን ሙሴ ያማረ ሕፃን ሆኖ ሲያዩት ይላል። ያማረው የሚታይ ነገር ከእግዚአብሔር የሆነ ነገር ለሙሴ ውስጥ የሚያዩት ነገር ነበራቸው። በእምነት እንዲሸሽጉት ያደረጋቸው የተለየ ነገር በሙሴ ላይ ነበረ። የእግዚአብሔር አጀንዳ በሙሴ ላይ ነበረ። ስለዚህ ምን አሉ? ሙሴ ያማረ ሕፃን መሆኑን አይተው ሸሸጉት። በምን? በእምነት። ምክንያቱም በዛ ወቅት ምን ነበረ? ፈርዖን ምን ብሎ ነበረ? ከግብጽ የሚወለድ ወንድ ልጅ ሁሉ ምን ይሁን? ይገደል የሚል ትእዛዝ ወጥቶ ነበረ። ነገር ግን በዛን ሰዓት ላይ ይህ ልጅ ሲመጣ እግዚአብሔር ያለ ምክንያት ይህንን ልጅ እንዳላመጣው ያምኑ ነበረ። የሚያምኑት ነገር ነበራቸው። ውስጣቸው ላይ የቀረ የእግዚአብሔር ሐሳብ ነበረ። ስለዚህ ምን አረጉ? ያለ ምክንያት ይሄ ልጅ ወደኛ አልመጣም። በዚህ ሰዓት ላይ መወለዱ ምክንያት አለው። ስለዚህ ምን እናድርገው? የንጉሥን አዋጅ ሳይፈሩ በእምነት ሸሸጉት። ቀደም ስለ ፍርሃት ወንድማችን ይናገር ነበረ። የእግዚአብሔር ቃል ሲናገር አንደኛ ጢሞቴዎስ 1:2 ላይ እንዲሁም አንደኛ ዮሐንስ 4:18 ላይ ምን ይላል? በእምነት ምን የለም፣ በፍቅር ምን የለም ይላል? ፍርሃት የለም። ይሄን ልጅ ከመውደዳቸው የተነሳ ይሄን ልጅ ከማፍቀራቸው የተነሳ ለመሸሸግ ፍርሃት የንጉሥን ምን አልፈሩም ይላል? የንጉሥን ትእዛዝ አልፈሩም። ቢገኝ ምን ይደረጋል? ለወላጆቹ ለራሳቸው አደጋ ነው። የልጅ መገኘቱ ለልጁ ብቻ ሳይሆን ለነሱም ጭምር አደጋ ነው። ነገር ግን ሳይፈሩ ምን አደረጉት? ሸሸጉት። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። አንደኛ ዮሐንስ ለሄደን ብናይ 4:18 በፍቅር ምን የለም ይላል? ፍርሃት የለም። ፍርሃት የለም። ስለዚህ እግዚአብሔርን ስናፈቅረው ምን የለም? እንዲህ ሆናለሁ፣ እንዲህ ይደርስብኛል፣ እንዲህ ሊሆን ይችላል የሚል ውስጣችን ላይ ምን አይኖርም? ፍርሃት አይኖርም። ለምን? የተደገፍነውን እናቀዋለን።
ማን እንደሆነ እናቀዋለን። ከማወቃችን የተነሳ ያ የውስጣችን ላይ ያለውን ፍርሃት ምን ይላል? ኖ እኔ ያመንኩትን ምን እለዋለሁ? አውቀዋለሁ አለ ጳውሎስ እኮ። ያመንኩትን አውቀዋለሁ፣ እምነቴን አሻግሮ እንደሚጠብቅ እኔ አውቀዋለሁ። ይሄ የመጣው ነገር ፊት ለፊት ያለው ነገር እኔን አናውጠኝም። ያመንኩትን አውቀዋለሁ። በፍቅር ውስጥ ምን የለም? ፍርሃት የለም። የንጉሥን አዋጅ እንዳይፈሩ ያደረጋቸው በእምነት ስለዚህ ብላቴና ያዩት ነገር ስለነበረ ነው። እምነት ምን ይላል? የሚያሳይ ነገር አለው። የምናየው በእምነት ውስጥ የሚታይ ነገር አለ። እምነት እንደዚህ ዝም ብሎ ሰው ባዶ ሜዳ ላይ አያምንም። በእምነት ውስጥ የምናየው ነገር አለ። ያመነው ነገር ያየነውን ነገር ነው በምንቆምበት ወይም ምንታመንበት ነገር ያየነው ነገር አለ። በአይን የሚታይ እንኳን ባይሆን ያየነው ነገር አለ። ስለዚህ ምን ሆነ? ቁጥር 24 ላይ ምን ይላል? ቁጥር 24 ላይ ምን ይላል? ሙሴ ካደገ በኋላ ምን ይላል? የፈርዖን የልጅ ልጅ እንዳይባል በምን እምቢ አለ? በእምነት እምቢ አለ። በእምነት እምቢ አለ። ይገርማል። ሙሴ በፈርዖን ቤት ይኑር ይደግ እንጂ ወይ ማንነቱ እንዲሁም የእግዚአብሔር በእርሱ ላይ ያለውን ዓላማ ጠንቅቆ የሚያቅሰው ነበረ። ሙሴ ምንም ዕብራዊ ሆኖ በፈርዖን ቤት በግብጽ ቢያድግም ማንነቱን ጨርሶ ጠንቅቆ የሚያቅሰው ነበረ። ሐዋርያት ሥራ ላይ ስለዚህ ይነግረናል። ምን ይላል? እስጢፋኖስ ሐዋርያት ሥራ 7:25 ላይ ምን ይናገራል? እስጢፋኖስ ለአይሁድ ሸንጎ በሚናገርበት ሰዓት ምን አላቸው? ወንድሞች የእግዚአብሔር ልጆች እግዚአብሔር በእጁ መዳንን እንዲሰጣቸው ይመስለው ነበረ። እግዚአብሔር ወንድሞቹ በመሃላቸው ገብቶ ሲገላገላቸውና ከግብፃዊው ጋራ ከእነሱ ግብፃዊውን ገሎ ለነሱ ሲፈርድላቸው ምን ይል ነበረ? ያስብ ነበረ። በእሱ አልፎ እግዚአብሔር ምን የሚላቸው የመሆኑን ያውቅ ነበረ። መዳንን እንደሚሰጣቸው ለአይሁድ መዳንን በእሱ በኩል እግዚአብሔር የሚሰራውን ስራ ሙሴ ያውቅ ነበረ። አስቀድሞ ያውቅ ነበረ። ለምን? ሙሴ ሲመገብ ያደገው ነገር ነበረ። ማን ነው ያሳደገው ሙሴን? እናቱ ነች ያሳደገችው። ምንም በፈርዖን ቤት ይደግ እንጂ እናቱ ነች ያሳደገችው። እናቱ ስታሳድገው ምን ትለው ነበረ? ማንነቱን ትነግረው ነበረ። ማንነቱን ትነግረው ነበረ። አንተ ለእግዚአብሔር የተለየ ሰው ነህ። አንተ በግብጽ ቤት እደግ እንጂ አንተ ግብፃዊ አይደለህም። አንተ ዓላማው እግዚአብሔር ዓላማውን በአንተ ላይ ያደረገ ምናዊ ነህ? ዕብራዊ ነህ እያለች ምን ትለው ነበረ? ማንነቱን ትነግረው ነበረ። ስለዚህ ሙሴ ምን ይል ነበረ? ያውቅ ነበር። ማንነቱን ጠንቅቆ ያውቅ ነበር። እግዚአብሔርም በእርሱ ላይ ዓላማ እንዳለው ያውቅ ነበረ። ስለዚህ ነው ሙሴ ምን አለ? ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በእምነት እምቢ አለ። 25 እና 26 ላይ ስንመጣ ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ምን ብሎ ተመልክቷል ይላል? ትኩር ብሎ ተመልክቷል። ሙሴ ያይ የነበረው ጊዜያዊውን ሳይሆን ያለፈውን ህይወት ነው። ለጊዜያዊ ሙሴ ምን የሚጎልበታል ነገር አለ? ሚኖረው በቤተ መንግስት ነው፣ በፓላስ ውስጥ ነው። ምንም የሚጎለው ነገር የለም። የንጉስ ልጅ ነው ተብሎ የሚኖር ነው። የንጉስ የልጅ ልጅ ነው ተብሎ የሚኖር ነው። ስለዚህ ሙሴ በየትኛው መልኩ ምንም አይነት ችግር የሌለበት ተደላድሎ መኖር የሚችል ሰው ነው። ነገር ግን ሙሴ ያየው ምንድነው? ያ ጊዜያዊ መሆኑን አውቆታል ሙሴ። ያ ያለፈ ነገር እንዳይደለ አውቆታል ሙሴ። እግዚአብሔር እያንዳንዳችንን ሲፈጥረን በእያንዳንዳችን ላይ ዓላማና ፕላን አለው። ማናችንም በድንገት ወደዚህ ምድር አልመጣንም። ምን አለው ኤርሚያስን?
በእናት ማህፀን ሳትጎን በፊት ምን አየው ምን ሳልሰራ እናት ማህፀኑ ሳልከት በፊት እኔ አየው ያ ያልተሰራ አካልን ምን አየው እኔ አየውኝ ስለዚህ ምንኛ አትበል እኔ አውቃለሁ አለው እግዚአብሔር ማናችንም በእግዚአብሔር ዓላማና ፕላን እንጂ ወደዚህ ምድር የመጣ ነው ማንንም ሰው በድንገት ወደዚህ ምድር አልመጣም ማንንም ሰው ያለ ፕላን ያለ እግዚአብሔር ሐሳብና ፈቃድ አልተፈጠረም ስለዚህ ምን አለ ሙሴ ማን እንደሆነ ሲያውቅ ስለነበረ ግዚያዊውና ዘላለማዊውን ለይቶ ያውቅ ስለነበረ ምን አለ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነትም ቢያለ መዝሙር 16 ላይ የሚናገረው ቃል አለ አብረን ሄደን ብናየው 16:11 ላይ ሙሴ ያየነበረው ግዚያዊን ሳይሆን ያለፈውን ህይወት ነው ያለፈ ህይወት ውስጥ የእግዚአብሔር ክብር አለበት ምን ይላል መዝሙር ላይ የህይወትን መንገድ አሳየኝ ከፊት ጋር ደስታን አጠገብከኝ በቀኝ ምን አለ ይላል የዘላለም ፍስሐ አለ ስለዚህ በእግዚአብሔር ሐሳብ ውስጥ ዘላለማዊ ፍስሐ ከደስታ ያለፈ ነገር ነው ደስታ ግዚያዊ ነው አይደለ ትንሽ ጊዜ ደስ ይለናል ወዲያው ፍስሐ ግን ዲፕ የገባ ነው ፊትለፊት የሚታየው ነገር የሚያስደስት እንኳን ባይመስል ባይሆንም ዲፕ የገባው ማንነት ግን ደስታ ጆይ ይለዋል እንግሊዘኛው ያለፈ ነገር ነው ያለፈ ፍስሐ በፊትህ አለ ሙሴ እናቱ ስለማንነቱ በደንብ የምትመግበው ስለነበረ ምን አለ እግዚአብሔር በሱ ውስጥ ያለውን አጀንዳ አጠንቅቆ እንዲያውቅ ረድቶታል ስለዚህ ምን አለ እምነት ከምንድነው ይላል እግዚአብሔር ቃል ሮሜ 10:17 ላይ ምን ይላል እምነት ከምንድነው ከመስማት ነው መስማትም በምንድነው በእግዚአብሔር ቃል ነው የእግዚአብሔርን ቃል የእግዚአብሔርን አጀንዳ እናቱ ታሳየው ነበር ትመግበው ነበር የሰማው ነገር አለ ሙሴ የሸሸገው ነገር አለ ስለዚህ ያ የሸሸገው ነገር እያደገ ሲሄድ ምን ይሆናል ህይወትን እየዘራ ይመጣል እያደገ ሲመጣ የሙሴን ማንነት እየተቆጣጠረ መጣ ለምን የፈቀደው ነገር ነው የእግዚአብሔር ቃል በተዘራ ቁጥር የት ነው የወደቀ ይላል መንገድ ዳርም ይወደቀ አለ እሾ መካከልም ይወደቀ አለ ድንጋይ መካከልም ይወደቀ አለ በመልካም እርሻም ይወደቀ አለ ያፈራው ድንጋይ መካከል ይወደቀው ነው እንዴ አይደለም አይደል መንገድ ዳርም ይወደቀው አይደለም የትኛውም አይደል ድንጋዩ ላይ የሚወደቀው አይደለም ያፈራው እርሻው መልካም እርሻ ላይ ይወደቀው ነው ስለዚህ ለእግዚአብሔር ቃል ልባችንን በሰጠን ቁጥር መልካም እርሻ በሆንለት ቁጥር ያ ይሄ የሚዘራው ቃል እንደዚሁ ዛሬ ሰምተን ነገ በጆሮአችን የምናፈሰው ሳይሆን በሌላኛው ምን ይሆናል ስር መስደድ ይጀምራል ሙሴ የተመገበ የመጣው ያ ቃል ምን አለ በፈርዖን ቤት በምቾት ቦታ እንኳን ያለ ምቾቱን እንዲጥልና የእግዚአብሔርን አጀንዳ እንዲዛሳየው በቀኙ የዘላለም ፍስሐ አለ ይላል ዘላለማዊውን እንጂ ግዚያዊውን አልፈልግም ይሄ ምንድነው አለ ይሄ የግዚያው ነው ምናልባት በንጉስ ቤት መቀመጤ ግዚያዊ ነው ይሄ ንጉስ ምን ይሆናል ያረጅና ይሞታል ነገ ደግሞ ሌላ ንጉስ ይመጣል ምናልባት ያኛው ደግሞ አስወጥቶ የሚጥለው ሊሆን ይችላል ሙሴ ያየው ነገር አለ ሙሴ የያዘው ነገር አለ ነገር ግን የእግዚአብሔርን ዘላለማዊ አጀንዳ ጨብጦ ስለያዘ እምነት ከመስማት ነው መስማትም መጀመሪያው ላይ ደግሞ ሲናገር እዚሁ ላይ ምን ይላል መጀመሪያው ላይ እምነት ቁጥር 1 ላይ ምን ይላል ተመልሰን እዛው ዕብራውያን ላይ ስንገባ ምን ይላል ያ የሚያስረግጥ የማናየውን ምን የሚያል እምነት ተስፋ ስላደረግነው ነገር የሚያስረግጥ የማናየውንም የሚያስረዳ ሙሴ አሁን አላየውም ነገር ግን ያየው አለ በእምነት አሻግሮ
ስለዚህ በእምነት አሻግሮ ያየው እሱ እንዲወርሰው ሙሴ ራሱን ስለሰጠና ስለፈቀደ ያ የወረሰው ነገር ያ የፈቀደለት ነገር በሱ ውስጥ ህይወት መዝራት ጀመረ። በሱ ውስጥ ማፍራት ጀመረ። በሱ ውስጥ መብቀል ጀመረ። እየበቀለ ሲመጣ ምን አለው? ያንን የመሰለ ፓላስ ነው ወይ አለ። ይሄ የኔ ቦታ አይደለም። ምንም ምቹ ቢሆንም ምንም የተደላደለ ቢሆንም ምንም በወርቅ አልጋ ላይ ብተኛም ይህ የኔ አይደለም። ይሄ ጊዜያዊ ነው። ያለፈ ህይወት ያለኝ ሰው ነኝ እኔ። እግዚአብሔር ያለፈ አጀንዳ በእኔ ውስጥ ያስቀመጠ ሰው ነኝ እኔ። ስለዚህ ምን አለ ሙሴ? የግብፅን ምድር ሲተው በእምነት ነበረ። ለዚህ መልእክቴ ያስቀመጥኩት አርስት መዝገብህ በየት ነው የሚል አርስት ነው የሰጠሁት። መዝገብህ በየት ነው? የሙሴ ልብ የነበረው እምነቱ ከጊዜው ብልጽግና ከሚመስል ብቃት ከሚመስል ክብር ከሚመስል ደስታ ከሚመስል ያለፈ ነበረ። ክብር ይመስላል። የንጉስ ልጅ ነው፣ ተከብሮ ነው የሚኖረው። ምናልባትም በጋርድ ይሆናል የሚገባው የሚወጣው። ደስታው ያለፈ ነው፣ ሞልቷል ሁሉ ነገር፣ የተደላደለ ነው። ምንም ይሆንብኛል ብሎ የሚሰጋበት ነገር የለም። ነገር ግን ከዚህ ውስጥ ሁሉ ያወጣው ያየው ዘላለማዊ ፍስሐ ነበር። በቀኝ ምን አለ? የዘላለም ፍስሐ አለ። ሃሌሉያ! ዘላለማዊ ፍስሐ። በእግዚአብሔር ሐሳብ ውስጥ ስንኖር፣ በእግዚአብሔር እቅድ ውስጥ ስንኖር፣ በእግዚአብሔር ሐሳብና ፕላን ውስጥ ስንኖር ዘላለማዊ ፍስሐ አለ። ዙሪያችን የሚያለነው የምናየው ነገር ፍስሐ የሚሰጥ ነገር ባይመስልም፣ ነገር ግን እኔና እናንተ በአለቱ ላይ የተተከለ ማንነት ሲኖረን ምን እንሆናለን? ዘላለማዊ ውስጣችን ላይ ፍስሐ ነው፣ ደስታ ነው የሚፈልቀው፣ ክብር ነው የሚፈልቀው፣ እግዚአብሔርን መፈለግ ነው። እምነት አሻግሮ የሚያሳይ ሃሌሉያ! አሻግረን እንድናይ የሚያደርግ በዛ ላይ እንድንቆም የሚያደርግ የእግዚአብሔርን ክብር በእኛ ውስጥ ያሳየናል። ማቴዎስ 6 ላይ ምን አለ? ልባችን ሊኖር የሚገባውን ስፍራ ይነግረናል። 6:21 ላይ ሄደን ብናነብ ልባችን በየት ሊኖር እንደሚገባን ምን ይላል ቃሉን? የደረሰው ሰው ማንበብ ይችላል። ሃሌሉያ! ምን ይላል? ምን ባለበት? መዝገብ ልብ ባለበት አይደለም። ዛሬ ነገሮችን ቀይረን ገልብጠን ነው የምናየው። ልባችን ባለበት ነው መዝገባችንን መክተት የምንፈልገው። ልባችን ባለበት ይሄ የስሜት ህዋሳቶቻችን የአምስቱ የስሜት ህዋሳቶቻችን በሚመሩን ስፍራ ነው መዝገባችን ልናስቀምጥ የምንፈልገው። ነገሩ ግን የእግዚአብሔር አጀንዳ ከኛና ከናንተ የራቀው ወይም የተገለበጠ ነው። ምንድነው የሚለው? መዝገብህ ባለበት ምን ይኖራል አለ። ልብ ደግሞ በዛ ይሆናል። ልባችን ሊኖር የሚገባው መዝገብ የኔና የናንተ መዝገብ በየት ነው? ዛሬ ሁላችንም ራሳችንን እንድናይ እግዚአብሔር ይፈልጋል። መዝገባችን የት ነው ወገኖቼ? የት ነው መዝገባችን? እስቲ ሁላችንም ቆም ብለን ራሳችንን እንየው። በሙሉ በእግዚአብሔር አጀንዳ ውስጥ ነኝ ወይ ያለሁት? መዝገቤ የት ነው? ምንድነው ማስበው? ምንድነው አእምሮዬን በቃ ኮንሱም ያደረገው? ጊዜዬን፣ ሐሳቤን፣ ፍቃዴን፣ ህይወቴን፣ አካሄዴን፣ አደራረጌን፣ አመለካከቴን፣ አስተሳሰቤን ሁሉ ኮንሱም ያደረገው ነገር ምንድነው? እስቲ ራሳችንን መዝገባችን የት ነው ያለው? ልባችን የት ነው ያለው? ልባችን የት ነው ያለው? ሁላችንም እግዚአብሔር ይህንን እንድናስተውል ይፈልጋል። ቁጥር 26 ላይ የሙሴ ልብ የነበረው ጊዜያዊ በሆነው ነገር ላይ ሳይሆን ዘላለማዊ መዝገብ ላይ ነበረ። የሙሴ ልብ የነበረው
ጊዜያዊ ላይ ሳይሆን ዘላለማዊ ላይ ነበረ። ሁለተኛ ቆሮንቶስ ላይ ሄደን ስናይ ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ 4 ላይ ሄደን ስናይ 4:17 እና 18 ስናይ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜ መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው ምንድነው ይላል? የጊዜው ነውና የማይታየው ግን ምናዊ ነው ይላል። በምንድነው እናንተ የማይታየውን ማየት የምንችለው? አሜን። እኔና እናንተ የማይታየውን ማየት የምንችልበት አይኖች ተሰጥተውናል። ሁሉም በጌታ ያለ ክርስቲያን አይኖች አሉት፣ የማይታየውን የሚያይ። ወንጌላችን የተከደነ ቢሆንም አለ የተከደነው ለማን ነው አለ? ለማያምኑት ነው። ለኔና ለናንተ ግን ለምናምነው ይህ የተከደነ የሚለው የእግዚአብሔር ምንድነው? ኃይል ነው። ስለዚህ ይሄ በእምነት የሚገኝ ነው። ይሄንን ማኖር የሚገባን በእግዚአብሔር ቃል ላይም በእምነት ነው። የማናየውን እንደምናየው ያልያዝነውን እንደያዝነው አድርጎ የሚያስቆጥር እምነት ውስጣችን ላይ ሊኖር ይገባል። መዝገባችን ባለበት ልባችን በዛ የሚሆን ከሆነ የኔና የናንተ መዝገብ ያለበትን ስፍራ ሁላችንም ቆም ብለን ልናስብ ይገባናል። ወገኖቼ በዘላለማዊ ውስጥ ያለፈ ክብር አለበት፣ የላቀ ክብር አለበት፣ ልዩ የሆነ ክብር አለበት። ሃሌሉያ። የሙሴ ምርጫው የነበረው ዘላለማዊው ነበረ። የሙሴው ምን ነበረ? ዘላለማዊ ነበረ። ትዝ ይላችኋል ሉቃስ 16 ላይ የዛን የባለጸጋና የአልዓዛርን ታሪክ ሁላችንም እናውቀዋለን። ምን አለ? ማን ሞተ? ሁለቱም። አልዓዛርም ሞተ ከሱ እጅ ያንን ፍርፋሪ ሲለምን ሳያገኘው ሞተ። ባለጸጋው ምን ሆነ? ሞተ። ሁለቱም ሞቱ። ሁለቱም ሞቱ። ደሃንና አንድ የሆነ እንትን እያየው ነበርና እንዲኮት ነገር ነው። ደሃንና ባለጸጋን እኩል የሚያደርጋቸው የሁለቱም አምላክ እግዚአብሔር መሆኑ ነው። ደስ ይላል አይደል? እግዚአብሔር መሆኑ ነው። ምን ሆነ? አልዓዛርም ሞተ፣ ያን ባለጸጋ ሞተ። ምን ሆነ? ከዛ በኋላ ምን አለው ያንን ባለጸጋ? አብርሃም ወይ አለ አይደለ? ሄጃ ነበዋለሁኝ 16 ላይ 16 ባነቦ ደስ ይለኛል። 16 19 ላይ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። እለት እለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ደሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ደሃውም ሞተ። መላእክት ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ምን እላለሁኝ? ነበልባል ሰቃያለውና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ምን ይሆናል? ሃሌሉያ። የመጽናናት ዘመን አለ ወገኖቼ። የኔና የናንተ የመጽናናት ዘመን ከሄድን በኋላ አይደለም፣ እዚህ በምንኖርበት ህይወት ክርስቶስን እያሳየን የምንኖርበት እኔና እናንተ በመጽናናት ዘመን ውስጥ እንድንኖር እግዚአብሔር ይፈልጋል። ከሞተን በኋላ አይደለም።
በዚህ ውስጥ ያለን በመንኖርበት ህይወት በመንኖርበት ኑሮ የመጽናናት ዘመን በእኛ ውስጥ እንዲያልፍ እግዚአብሔር ይፈልጋል። ብዙ ባለጸጎችን ወደ እግዚአብሔር መንግስት ባለጸጋ የሚመስል ደሃ ሆነው ከሚኖሩበት ህይወት ወዳለበት የሚመነጭቅ የእግዚአብሔር ክብር በእግዚአብሔር ህዝብ ውስጥ አለ። ስለዚህ ሙሴ ምን ይሆን ነበር? ሙሴ ይሄንን አልፎ ያሻግሮ ያየው ነገር ነበር። ከጊዜው ብልጽግና ያለፈ ክብርን የሚያይ ነበር ሙሴ። ያለፈ ክብርን። እግዚአብሔር የምርጫ አምላክ ነው ወገኖቼ። እግዚአብሔር የምርጫ አምላክ ነው። እግዚአብሔር አያስገድደንም። ደስ አይልም? አዳም እንኳን ሲስት አላስገደደው። ክፉ አለ ደግ አለ፣ ብትችል አትንካው ክፉን ደጉን ምረጥ። አልፎ እንኳን ባደረገ ሰዓት አንድያ ልጁን እስኪሰጠን ድረስ ነው እግዚአብሔር ይወደደን። እግዚአብሔር የምርጫ አምላክ ነው። ነገር ግን እንደ አባት የሚጠቅመንን በቃሉ ይመክረናል። ፍሬ እንድናፈራ መዝገባችን በእርሱ ዘንድ ወይም መዝገባችን እርሱ ራሱ እግዚአብሔር እንዲሆን እግዚአብሔር ይፈልጋል። እኔና እናንተ የጻፍነው መዝገብ አይደለም እግዚአብሔር የሚፈልገው። ጽፈን በቃ በዚህ ላይ ፈርምበት ማህተምታበት እንድንለው አይደለም እግዚአብሔር የሚፈልገው። አንድ እግዚአብሔር ሴት ምን አለች? የምትፈልገውን ሁሉ ነጭ ወረቀት ላይ ጻፍኩኝ አለች። በቃ ሳታገባ በፊት ነው። ምን አይነት ባል እንደምትፈልግ ምን አይነት ስራ እንደምትፈልግ በሚሽነሪ ነው ያገለገለች ያለችው ጌታን። ከሀገሯ ወጣ ሰው ሀገር ሆና ነው የምታገለግለው። በዛ በመታገለግልበት ቦታ ላይ የሚያስፈልጋትን ይሄን አይነት አገልግሎት ይሄንን ሁሉንም ከሀ እስከ ፐ እሷ የምትፈልገውን ነገር ፍላጎቷን ሁሉ ጻፈችና ለእግዚአብሔር አሳልፋ ሰጠችው። በላሁን አንተ ፈርምበት ማተምታበት አለችው። እሱ ደግሞ ምን እንዳላት ታውቃላችሁ? እሱን ታዩና ባዶ ወረቀት ላይ አንቺ ፈርሚና ስጭኝ እኔ የኔን ሐሳብ ሞላበታለሁ አላት። እኔና እናንተ ባዶ ወረቀት ላይ ምንም ባልተጻፈበት ወረቀት ላይ ሐሳቡን ራሳችን መጨረሻው ፔጅ ላይ መጨረሻው ላይ ፈርመን ሐሳብህን ሙላበት። አውቀ ነበር አለው አይደል ኤርሚያስን? አውቀ ነበር እኔ ባንተ ላይ ሐሳብ አለኝ፣ አጀንዳ አለኝ፣ ፕላን አለኝ፣ ያቀድኩት እቅድ አለ። ስለዚህ እኔ መዝገቤን ልጻፍ፣ ያ መዝገብህ ባለበት እኔ በጻፍኩት መዝገብ ላይ ያንተ ልብ በዛ እንዲሆን ፈርምና ስጠኝ። ዛሬ እህቶቼ ወንድሞቼ እግዚአብሔር ፈርመን ባዶ ወረቀት እንድንሰጠው ይፈልጋል። እንሰርዝኛ የጻፍናቸውን ነገሮች ፈርምበት ያልናቸውን ነገሮች እናጥፋና ባዶ ማንነታችንን በፊቱ እንጣል። እሱ ያትምበት፣ እሱ ይሙላው ወረቀታችንን። የሚያስፈልገንን ከኛ ይልቅ እሱ ያውቅልናል። አሜን። እሱ ያውቅልናል። ስለዚህ ለእግዚአብሔር እንስጠው። ምኞታችን፣ ፍቃዳችን፣ ፕላናችን እሱ እግዚአብሔር ይሁን፣ ቃሉ ይሁን። እኔ ድሮ ብዙ ሩቅ አይደለም ቅርብ ጊዜ አዜብ የምትዘምረውን መዝማሪ ሁላችሁም ታውቁታላችሁ። ማለዳ አግኝቼው ቀን ይናፍቀኛል፣ ቀትር ላይ አይቼው ምሽት ይርበኛል፣ የህይወቴ መመኪያ ጽኑ መሰረቴ ትለዋለች ነፍሴ ቃልህ ቁርስ ራቴ የሚል ዝማሬ አለ። ይህን ዝማሬ መዘመር በጣም ነው የምፈራው። ለምን ብትሉኝ ከቃሉ ጋራ እኔና ቃሉ ግንኙነት ብዙ ስላልነበረን ይሄ ሂፖክራሲ ይመስለኛል። እኔ ያልኖርኩት ኑሮ ለምን ዘምረዋለሁ? ዋትስ ዘ ፖይንት ነው? ምን ያደርግልኛል? እኔ ማለዳ አግኝቼው ቀን የሚናፍቀኝ ካልሆነ እንደገና ምሽት ላይ ማይርበኝ ከሆነ ሐሳቤና ፍቃዴ ሁሉ በሱ ሐሳብና ፍቃድ ኮንሱምድ ካልሆነ እኔ ዝማሬውን መዘመሬ ምን ይጠቅመኛል? ፈራዋለሁ ዝማሬውን ራሱ። ጌታዬ ይሄንን ዝማሬ መቼ ነው የምዘምረው ብዬ እግዚአብሔርን በጸሎት ብዙ ጊዜ አለቅሳለሁ። ይሄን ዝማሬ በሰማው ቁጥር ደሞ ሰማዋለሁ ያለማቋረጥ እፈልገዋለሁ። ነገር ግን አልተገናኘንም። ምክንያቱም እኔ ቀኔን ጊዜን ሰዓቴን ኮንሱም እንዲያደርግ የፈቀድኩላቸው ነገሮች አሉ። ስለዚህ ለዛ ጊዜ የለኝም።
እግዚአብሔር ደግሞ ምንድነው የሚፈልገው ከኔ? ከዛን ነገር ጋር ባዶ ወረቀቱ ላይ ፈርመሽ እባክሽን ስጪኝ ልጄ ነው የሚለው። ያንቺን ነገር ተዩና ያንቺን ሐሳብ አስቀምጪውና ይሄን የምትለምኚው የምትፈቅጂውን የምትፈልጊው እንዲሆን ይሄንንም ዝማሬ እንዳትፈሪው እንድትዘምሪው አብረሽ እስቲ ባዶ ወረቀት ላይ ፈርመሽ ስጪኝ። ፕላኖችሽን ለኔ ስጪኝ፣ እቅድሽን ስጪኝ፣ ሐሳብሽን ስጪኝ። አንዳንዴ ለእግዚአብሔር መስጠት ያስፈራናል። ለምን እንዴ ይሄኛውስ ቢሆን የምናስቀምጣቸው ነገሮች አሉ። ነገር ግን በእምነት ነው ድል ያለው። በእምነት በሱ ላይ በመደገፍ ድል አለ። ይህን ዝማሬ ዛሬ በድፍረት እናገራለሁ። እንደኔ የሚወደው የለም፣ ይዘምረው የለም። እውነቴን ልንገራችሁ ወገኖቼ፣ ከእግዚአብሔር ቃል ውጪ አንዲት ደቂቃ ማለፍ አልችልም። ባልሰም ቁጭ ብዬ ባላነበው ዳውንሎድ የተደረገው ራሱ ዲፎልት የእግዚአብሔር ቃል ሆኗል በህይወቴ ላይ። ፈቀቅ እንዳልራ አድርጎኛል። ለምን? በፈለግነው ቁጥር ነው እየተራብነው በመጣን ቁጥር እግዚአብሔር መንፈስ ቅዱስ መመገብ የሚጀምረው። ለሌላ ነገር ጊዜ እንዳይኖራን ነው የሚያደርገው። ሌላ ነገር ማድረግ እስከማንችል ድረስ ሌላ ነገር ላይ ፈቀቅስል አሁን ይሄ ምን ያረጋል ይለኛል። ኢሚዲየትሊ ነው ማቆመው። ለምን? የሚያስፈልገኝን እሱ ያውቃል። ከሚያስፈልገኝ ነገር ላይ አውጥቶ ወደማያስፈልገኝ ነገር ላይ ጠላት ሊከት ነው የሚታገለው። ስለዚህ ወደሚያስፈልገን ነገር ላይ ለመግባት እንስማው፣ እንመነው፣ እንደገፈው። እግዚአብሔር እንደሚችል፣ እግዚአብሔር ዓላማ እንዳለው ባንቺ ላይ፣ ባንተ ላይ፣ በእኔ ላይ እያንዳንዳችን እግዚአብሔር ማድረግ እንደሚችል እንደገፈው። የኛ አምላክ ራሳችን አንሁን። ምንድነው የሚለው ቃሉ? እረፉ ምን ሁኑ? አሜን። እኔም አምላክ እንደሆንኩ ወቁ። እግዚአብሔር አምላክ ከሆነ በቃ እሱ አምላክ ይሁን፣ እኔ ፍጡር ልሁን። እኔ ለራሴ አቅራቢ፣ ለራሴ ሁሉ ነገር እኔ መሆን አይገባኝም። ሌሎች የሚያስፈልገንን እንድንኖር እግዚአብሔር አይፈልግም። ይገርማቸዋል። እግዚአብሔር እንደውም እንደ ህዝቡ ባለጸጋ እንዲሆን የሚፈልገው የለም። የእግዚአብሔር ህዝብ ባለጸጋ እንዲሆን እግዚአብሔር ይፈልጋል። ምክንያቱም እኛ ለብለሲንግ ተጠርተናል። እኔና እናንተ የተጠራነው እኛ ብለስድ ሆነን ሌላውን ለብለሲንግ እንድንሆን፣ ለሌላው እንድንተርፍ ተጠርተናል። እኛ ደሃ አምላክ አናመልክም። አሜን። ባለጸጋ ነው የኔና የናንተ አባት። የሞላው የተረፈው ነው የኔና የናንተ አምላክ። ስለዚህ እግዚአብሔር ምንድነው የሚፈልገው? እኔና እናንተ ዋናው ምንጩን እንድናውቀው ነው እግዚአብሔር የሚፈልገው። ምንጩ እኔና እናንተ የለፋንበት ነገር አለ። ምንጩ ራሱ ነው። ከምንጩ ጋራ እንድንጣበቅ፣ እኔና እናንተ ኦቨርፍሎ እንድንሆን ነው እግዚአብሔር የሚፈልገው። እግዚአብሔር ሙሴ ይሄንን የተረዳ ሰው ነው። የሙሴ ልብ የነበረበት መዝገቡ አስቀምጦ ነበር። መዝገቡን በንጉስ ቤት ያለ የሙሴ መዝገብ ከእግዚአብሔር ህዝብ ጋር ነበር። በእግዚአብሔር ሐሳብ ውስጥ ነበር። ስለዚህ ምን ሆነ? ሙሴ ካለበት ወጥቶ ንጉስ ቤት ያለ የሚያስበው የእግዚአብሔር ሐሳብ፣ የሚያልመው የእግዚአብሔር ያሳየውን ህልም ልቡ ያለው መዝገቡ ላይ። ስለዚህ ምን ሆነ? እግዚአብሔር ከላይ እስከ ታች ማንነቱን ስለተቆጣጠረው ሙሴ በዛ ደስታ ውስጥ መኖር አልቻለም። በዛ ፍስሐ ውስጥ መኖር አልቻለም። በዛ ግዚያዊ ነገር ውስጥ መኖር አልቻለም። ፍስሐ አይደለም ግን የሚመስል። ሃሌሉያ። ሙሴ ልቡ የነበረው በቁጥር 27 ላይ ስናይ መዝገቡ ባለበት ስለነበረ ነው። በእምነቱ ጽናት ነበረው። ሙሴ በእምነቱ ጽናት ነበረው። ወገኖቼ ጽናት እግዚአብሔርን በእምነት ከማየት ጋር የተሳሰረ ነገር ነው። ጽናት እግዚአብሔርን ከማየት ጋር የተሳሰረ ነው። የምንጸናው ነገር ላይ አንድ ነገር ይዘን ምንለው ለምንድን ነው? የምናምንበት ነገር አለ። አንለቀውም ያን ነገር። ለምን? ጸንተን እንድንታገል የሚያደርገን ነገር አለ። ለምን? ያመንበት የቆምንበት ነገር አለ። ስለዚህ ጽናት እግዚአብሔርን
በእምነት ከማየት ጋር የተሳሰረ ነው። እግዚአብሔርን ያየው ነበር ሙሴ በእምነት። እምነት ተስፋ ስለምናደርገው ነገር የሚያሳይ ያላየነውንም ነገር የሚያሳይ ተስፋ ያደረገውና የሚያስረግጥ ነገር ነው። 11:1 ላይ የተጻፈው ቃል ነው ማለት ነው። ልባችን መዝገባችን ወይም እግዚአብሔር ባለበት ከሆነ ሁሉ ጊዜ የምናየው እግዚአብሔርን ነው። ልባችን መዝገባችን ባለበት ወይም እግዚአብሔር ባለበት ከሆነ ሁሉ ጊዜ የምናየው ማንን ነው? እስቲ ሁሉ ነገራችሁ ሁሉ ጊዜ እግዚአብሔርን የምታስቡ ከሆነ ሌላ ነገር ብታስቡም ሌላው ነገር ብዙ ጊዜ አይቆይም፣ ወዲያውኑ ነው ፌድ የሚያደርገው። ለምን? ሞር ነገራችሁን ሁሉ ነገራችሁን ልባችሁን አእምሯችሁን የወረሰው ምንድነው? ራሱ እግዚአብሔር ነው። የእግዚአብሔር ሐሳብ ነው። አንድ ነገር ስናስብ እግዚአብሔር ምን ይላል ማለት መቻል አለብን። በዚህ ሐሳብ ላይ እግዚአብሔር አለበት ወይ? በዚህ ሐሳብ ላይ እግዚአብሔር አለበት ወይ? ጌታ ሆይ አንተ ምን ትላለህ? እግዚአብሔርን እኮ ወገኖቼ እንደ ሰው እንድናናገረው ነው ጌታ የሚፈልገው። በቃ እንደዚህ ያየ ነው አባ ይሄ ነገር እንዴት ነው? በዚህ በኩል ይሄኛው እንዴት ነው? የት ያስኬዳል? የተዘጋጀ አምላክ እኮ ነው ለመልስ። እኛ ኮኔክት እንሁን እንጂ ከምንጩ ችግር የለበትም፣ ይፈሳል ውሃው። እግዚአብሔር አምላክ እኔና እናንተን የሚፈልገው ኮኔክት እንድንሆንለት ነው። የድል ህይወት የሚጀምረው እግዚአብሔርን በማየት ውስጥ ነው። የድል ህይወት መኖር የምንጀምረው እግዚአብሔርን ስናይ ነው። የድል ህይወት ሙሴ የድል ህይወት የጀመረው መቼ ነው? የፈርዖንን ቤት በቃኝ ብሎ ሲወጣ። ሙሴ በፍርሃት አይደለም የወጣው ባይዘው። የፈርዖንን ቤት ሲለቅ ፈርዖን ሰምቷል። እግዚአብሔር በኔ ውስጥ ዓላማ አለው፣ አጀንዳ አለው። ስለዚህ ይህልም መሆን የለበትም፣ መሞት የለበትም። ስለዚህ ለጊዜው ዞር ልበል። 40 ዓመት በምድረ በዳ እግዚአብሔርን እየጠበቀው ነው የሚሄደው። ለዚህ ነው ያቺ ቡሽ ስትቃጠል ያ ቁጥቋጦ ሲቃጠል እንደማንኛውም አልፎ ያልሄደው። ምክንያቱም ይጠብቅ የነበረው ነገር አለ ሙሴ። ምንም እንኳን ምድረ በዳ ቢሆን ምንም አመታት ቢቆጠሩም እኔ ውስጥ እየሰራ ያለ አምላክ አለ። የምጠብቀው ያመንኩበት የቆምኩበት አለ። እድሜ ቢሄድም ነገሮች ያለፉ ቢመስልም አሁን የማልችል ቢመስልም የሚችለውን አምላክ የታመንኩት እምነት አለኝ። ዓላማ ያለኝ ሰው ነኝ ብሎ ይጠብቅ ነበር። ለዚህ ነው ሙሴ የድል ህይወት የሙሴ ህይወት የጀመረው እግዚአብሔርን በማየት ውስጥ ስለነበረ። ሙሴ ልቡ የነበረው ያ ጠንካራ እምነቱ ፍርሃትን አውጥቶ እንደጣለ እንዲሁም የእግዚአብሔር ሐሳብ እንዳገለገለ ፍሬያማ እንደሆነ ሁሉ እንደዚሁ እግዚአብሔር በእያንዳንዳችን ህይወት ፍሬያማነትን ይፈልጋል። የሚያፈራው ይሄ የሚዘራው የእግዚአብሔር ቃል ነው። በእኔ ውስጥ አልፎ አሁን መንፈስ ቅዱስ ሐሳቡን እያስረዳ ነው፣ እየዘራ ነው ያለው። እኔ እየዘራው ነው ያለሁት። ምንድነው ይሄ ዘር ራሱ እንዲበቀል እኔና እናንተ መፍቀድ መቻል አለብን። ሰምተን የምናፈስ ሳይሆን ሰምተን ምን ምንል የምንጠብቀው። ገበሬው ይጠብቃል እንዴ? ከዘራ በኋላ ምንድነው የሚያደርገው? በቃ አለቀ ነገሩ ብሎ ነው የሚተው? ይጠብቃል እንዴ? ፍሬን ለማጨድ ይጠብቃል። ክብሩ ያለው ምግቡ ያለው ገንዘቡ ያለው የኑሮ ማንነት ያለው የት ነው? እዛ ላይ ነው። ስለዚህ ምንድነው የሚለው? ይጠብቀዋል፣ ይኮተኩተዋል፣ ውሃ ያጠጣዋል፣ ይንከባከበዋል። ለምን? እዛ ውስጥ የከተተው ነገር አለ፣ ይዞ የሚወጣው ብዙ ነገር አለ። ወገኖቼ የእግዚአብሔርን ቃል ውስጣችን ውስጥ የምንዘራውን የእግዚአብሔርን ቃል ውሃ ካጠጣ ነው ከኮተኮት ነው የሚበቅለው በራሱ ነው፣ የሚያፈራው በራሱ ነው። የሚበቅለው በራሱ የሚያፈራውም ራሱ ነው። ስለዚህ ከኔና ከናንተ የሚፈለገው ጀስት መልካም እርሻ መሆን እና ጠጣው ውሃ የእግዚአብሔርን ቃል። እምነታችን በእግዚአብሔር ላይ ብቻ ሳይሆን ራሱ እግዚአብሔር ሊሆን ይገባል። እምነታችን በእግዚአብሔር ላይ ብቻ ሳይሆን እምነታችን ራሱ እግዚአብሔር ሊሆን ይገባል። አንድ ዝማሬ አለ፣ አንተ ታማኝ ነህ ለዘላለም፣ እንዳንተ ያለ ድንቅ አምላክ የለም።
አንተ ታማኝ ነህ ለዘለዓለም እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው ባንተ መጠራት በአሕዛብ መሃል ስራህን ማወቅ። አንተ ትልቅ ነህ፣ አንተ ትልቅ ነህ ለዘለዓለም። ሃሌሉያ። እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው ባንተ መጠራት በአሕዛብ መሃል ስራህን ማውራት። ትልቅ ዕድል ነው፣ ትልቅ ዕድል ነው ባንተ መጠራት በአሕዛብ መሃል ስራህን ማውራት። ኦ ትልቅ ዕድል ነው፣ ትልቅ ዕድል ነው ባንተ መጠራት በአሕዛብ መሃል ስራህን ማውራት። ሙሴ ይህንን ዝማሬ የዘመረው ይመስለኛል። ትልቅ ዕድል ነው። ምንም ምድረ በዳ የሚመስል ቦታ ላይ ብኖርም በአንተ መጠራቴ ትልቅ ዕድል ነው። 80 ዓመት ሞላው ብለ በኔ ላይ ያለን አጀንዳ አላቆምክምና ትልቅ ዕድል ነው ባንተ መጠራት። ትልቅ ዕድል ነው በእግዚአብሔር መጠራት። ሙሴ ኔሽንን የሚመራ ሰው ሆኖ እኮ ነው የወጣው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ትልቅ ዕድል ነው። በእግዚአብሔር ማመንና እግዚአብሔርን ማመን የተለያዩ ነገሮች ናቸው። ያዕቆብ 2 ላይ ሲናገር ምን ይላል? እግዚአብሔርን ታምናለህ ይላል፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ምን ይሉለታል? ይንቀጠቀጡለትማል። ስለዚህ ያንተ እምነት ካጋንንት ያለፈ ካልሆነ ምንም ዋጋ የለውም። ምክንያቱም ያጋንንት እምነት ወደ መዳን የሚያመጣው አይደለም፣ እግዚአብሔርን ወደ ማወቅ የሚያመጣው አይደለም። ስለነበረ በቦታው ያውቀዋል፣ ግን ዕውቀቱ እግዚአብሔርን ወደ ማወቅ የሚያመጣው አይደለም። የኔና የናንተ እምነት ግን በስራ የሚገለጥ እምነት፣ በስራ የሚገለጥ እምነት። እግዚአብሔርን ማመናችን ስራችን መግለጥ። ነገሮች ሲመጡ ኖ ያመንኩትን አውቀዋለሁ። ሁኔታዎች የማይመች አካሄድ ሲሄዱ ኖ እግዚአብሔርን አውቀዋለሁ። በቃሉ ላይ መቆም፣ እንደ ቃሉ መሄድ፣ እንደ ቃሉ መናገር፣ እንደ ቃሉ መኖር፣ እንደ ቃሉ እንደ እግዚአብሔር ቃል። ሃሌሉያ። ሮሜ 4 ላይ ምን ይላል? ስለዚህ እግዚአብሔርን ስለማወቅ ሃሌሉያ። አንድ ነገር እየቀረላችሁ ይመስለኛል። ሃሌሉያ። አብርሃም ምን አለ? አብርሃምም መጽሐፍስ ምን ይላል አለ። አብርሃምም ምን ሆነ? እግዚአብሔርን አመነ። እግዚአብሔር በተናገረው ቃል አመነ አይደለም፣ ወይም እግዚአብሔር እንዲህ ተስፋ ስለሰጠው እግዚአብሔርን አምኖታል አብርሃም። እግዚአብሔር ምኔ ነው? እግዚአብሔር መታመኛዬ ነው ብሏል አብርሃም። አብርሃም እግዚአብሔርን አመነ። ስለዚህ ምን ሆነለት? እግዚአብሔርን ማመኑ ጽድቅ ሆኖ ተቆጠረለት። እኔና እናንተ ኢየሱስን አመን ነው ምን ሆነልን? ጽድቅ ሆኖ ተቆጠረልን። የእግዚአብሔር ልጆች ተባለን፣ የተለየን ህዝቦች ተባለን፣ የንጉስ ካህናት ተባለን። ዛሬ በጌታ በኢየሱስ ስም ይህንን ህይወት እንድንኖረው ጌታ ይፈልጋል። እግዚአብሔርን ማመን፣ በእግዚአብሔር መታመን። ልክ እንደ ሙሴ ጌታ ላለፈ ክብር ጠርቶናል። እርሱን አምነነው፣ በእርሱ አምነን ወይም እርሱን አምነን
መዝገባችን እሱ ራሱ እንዲሆን ልጄ ሆይ ይላል ምሳሌ መጽሐፍ ላይ ምን እንስጠኝ አለ? ልብህን ስጠኝ። እንስጠው ለጌታ፣ ዋናችንን እንስጠው ለጌታ። መዝገባችን ራሱ እግዚአብሔር ይሁን። ልጄ ሆይ ልብህን ስጠኝ። ልብህን እኔ ልብህን እፈልጋለሁ። ምን አለ ከልብ የሚወጣ? ምን አለ? ህይወት አለ። የህይወት ውሃ፣ የህይወት ምንጭ ከዛ ስለሆነ ልብህን ስጠኝ። እኔ ለሌላው የሚተርፍ ምንጭ ካንተ ውስጥ አወጣለሁ፣ ካንቺ ውስጥ አወጣለሁ። ለሌላው የሚተርፍ ህይወት ካንተ ውስጥ ካንቺ ውስጥ አወጣለሁ። ልጄ ሆይ ልብህን ስጠኝ። ሃሌሉያ። ማቴዎስ 6:33 ላይ ቅድም እንዳነበብነው የሚጨመርልንን ነገር ትተን የሚጨምረውን ነገር እንፈልግ። አሜን። ጨማሪውን እንጂ የሚጨመረውን እንዳንፈልግ እግዚአብሔር ይመክረናል። ልባችን በሚጨመረው ነገር ላይ አይሁን። ልባችን መዝገባችን በሚጨመረው ነገር ላይ አይሁን። መዝገባችን በሚጨምረው ላይ ይሁን፣ በራሱ በእግዚአብሔር ላይ። ዛሬ በመናልፍበት ነገር ላይ ሁሉ እግዚአብሔር ክብሩን መግለጥ ይፈልጋል። በህይወታችን፣ በጤናችን፣ በስራችን ስፍራ በመናደርገው ነገር ላይ እግዚአብሔር አምላክ ሰይጣንን ባንተ ውስጥ አያለፈ ማስደንገጥ ይፈልጋል። ስታልፍ የሚወድቅ ኃይል አለ። እባብና ጊንጡን የሚያስረግጥ መንፈስ ባንተ ውስጥ ባንቺ ውስጥ ተቀምጧል። ዛሬ ልባችን በዛ ጋር ይሁን። መዝገባችን ባለበት ቀንና ሌሊት ቃሉን መጠማት ይሆንልን። በእግዚአብሔር ሐሳብ ውስጥ መኖር ይሆንልን። ልክ እንደ ሙሴ ልባችንን እግዚአብሔር ላይ እንዲሁም እርሱን ባየልን ዓላማ ላይ ሊሆን የሚችለው ያመነውን ስናውቀው ነው። ሙሴ ያመነውን ያውቀው ነበር። ያመነውን እንወቀው። ልክ እንደ ሙሴ ልባችን እግዚአብሔር ላይ እንዲሁም እርሱ ባየልን ዓላማ ላይ ሊሆን የሚችለው ያመነውን ስናውቀው ነው። መዝሙር 46:10 ላይ ምን ይላል የእግዚአብሔር ቃል? እረፉ እኔም አምላክ እንደሆንኩ ወቁ። እረፉ። ከምን እንረፍ? ምንድነው ዛሬ በህይወታችን ላይ እያዋከበን ያለው? ሁላችንም ነገሮቻችን ናቸው። ለምን አንሰጠው? ይችላል እኮ እግዚአብሔር ይችላል። ከአንበሳ ሆድ ውስጥ ነው አይደለ ጣፋጭን ነገር ያወጣው? እግዚአብሔር ይችላል። በአህያ መንጋጋ ነው አይደለ ያን ሁሉ ሺህ ህዝብ በጌዲዮን አልፎ እግዚአብሔር ሳምሶን አልፎ እግዚአብሔር ኃይሉን የገለጠው? እግዚአብሔር ይችላል። ባንቺ ውስጥ ያለው ጥቂት ነገር በዓለም ውስጥ ካለው ትልቅ ነገር ያለፈ ነው። አሜን። ባንተ ውስጥ ባንቺ ውስጥ ክብር አለ። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ባንተ ውስጥ ባንቺ ውስጥ አለ። ኃይል አለ። ቃል ስናውጣ በእምነት እናውጣው። ተደግፈነው እናውጣ። አምነንበት እናውጣ። አምነንበት ስናወጣው የሚቆም ኃይል የለም። እንመነው። ያንን ነገር እንቁምበት። በዛ ነገር ላይ እንደሚደረግ የምትለምኑትን እንደተቀበላችሁ ብታምኑ ምን ይሆናል? ትላንትና ጌታ መልካም ጊዜ ይሰጠን ነበረ። መልካም ጊዜ ነበረን። ጸሎት ህብረት ነበረንና ደስ የሚል ጊዜ ነበር። መንፈስ ቅዱስ እያለፈ ይናገረን ነበር በጸሎት ውስጥ ራሱ። የተቀበልን ያህል ከቆጠርነው ይሆንላችኋል ካለ ሞኝነት አናድርገው። ይመስላል ሞኝነት ነው አይደል? ክርስትና የሚመስለው ለዓለም ነው፣ ለኛ ግን አይደለም። ምክንያቱም ወንጌላችን ለማን የተከደነው? ለማያምኑት ነው የተከደነው። ለኔና ለናንተ ግን የእግዚአብሔር ኃይል ነው። ስለዚህ ይህንን ኃይል እንደምንኛውም ነገር እንድንቆጥረው እግዚአብሔር አይፈልግም። ምክንያቱም በእኔና በእናንተ ውስጥ አልፎ እግዚአብሔር መስራት ይፈልጋል። ዘመናቶች ተቆጥረዋል፣ አይምሰለን። ሙሴ 40 ዓመት ቆይቷል። ባለቀ በሚመስል ሰዓት ላይ ነው እግዚአብሔር ክብሩን የገለጠው። ሳራ እኮ 90 ዓመት ነበራት ይስሐቅን ከመውለዷ በፊት። 90 ዓመት ሞልቷታል እኮ። ግን እግዚአብሔር የማይሆነው ወደሚሆን
እንዲመጣ ያደረገው በእምነት ምን አለች? ተቀበለች። በእምነት የተነገረን ቃል አለ እዚህ ውስጥ የተሰጠን ቃል ሁሉ ለኔና ለናንተ ተስፋ ቃል ነው። ይሆናል፣ ይፈጸማል፣ ይደረጋል በኔና በእናንተ ህይወት ላይ መቼ? እኔና እናንተ ስንፈቅድለት። እንፍቀድለት። ጌታ ሆይ አልፈ በህይወቴ እንድትሰራ ፈቅድልሃለሁ እንበለው።